ከጥቂት ወራት በፊት አንድ ደብዳቤ ይደርሰኛል። ደብዳቤው ላይም እንዲህ ተብሎ ተጽፏል። ለምን እንደሆነ አላቅም፣ ምንም በማይገባኝ መልኩ ሁሉም ሰው እኔን የሚያበሳጨኝ ይመስለኛል። በሁሉም ሰው መበሳጭበትን ምክንያት አላጣም። እያንዳንዱ ሰው እኔን ያናድደኛል አለ። እኔም ወዲያውኑ ይህ በአካል የሚፈታ ነገር ነው አልኩና ወደ ቢሮዬ እንዲመጣ ነገርኩት። ለምን እንደሚናደድ ንዴቱ ከየት የመነጨ እንደሆነ በደንብ አድርጌ ለመረዳት ነው ወደ ቢሮዬ ና ያልኩት። ልክ እንዳሰብኩትም አንድ ነገር ተገነዘብኩት። ቢሮዬ ከመጣ በኋላ ትንሽ ነገሮችን ለማውራት ሞክረናል። ስለ ሰዎች የሚያወራው ነገር ትንሽ ለየት ያለ ነው። ስለ ሌሎች በጥሩ መንገድ አላወራልኝም። ከዛ በተጨማሪም ራሱን አይወድም። ያም ሳይበቃው ደግሞ ራሱን በመኮነን የተሞላ ሰው ነበረ። ከሚናገራቸውና ከአፉ ከሚያወጣቸው ቃላቶች በላይ የቃላቶች አወጣጥ ማለትም የሚልባቸው መንገዶች ጠበቅና ጭምት ባለ ቶን ነው የሚያወራው። ስለ ራሱ ያለው አመለካከት በጣም የወረደና በጣም መጥፎ ነው። ማለትም ራሱ እንደ ደህና ነገር አይቆጥርም። ስለ ሌሎችም ያለው አመለካከትና ስለ ራሱም የሚያወራበት ጊዜ ሙሉ ለሙሉ የትችት ጊዜ ነው ማለት ትችላላችሁ። ስለዚህም እኔ ማወቅ ያለብኝ ነገር እንዳለ አወቅኩ ማለት ነው። አሁን ይህንን ሁሉ ነገር ለሱ ማስረዳት አለብኝ። ስለዚህም እንዲህ ብዬ ጀመርኩ። ያንተ ችግር ያለው ዋናው ችግር ከሌሎች ጋር ያለህ ግንኙነት ለራስህ የተለየ ኤክስፒሪየንስ እንዲኖርህ ያደርግሃል። ማለትም አንተ ከሌላ ሰው ጋር ያለህ ኤክስፒሪየንስ አእምሮ ውስጥ ተመዝግቦ ቁጭ ይላል። ነገር ግን ይህ ማለት የነሱ ችግር ነው ማለት አይደለም። ራስህ ላይ የመጣው ችግር ነው። ህይወትህ የሐሳብህ ነጸብራቅ ነው። ይህ ማለትም በሌላ አባባል ሐሳብህ ስሜትህን ክሬት ያደርጋል። ስሜትህም ደግሞ የወደፊት ህይወትህን እየገነባልህ ይመጣል። ስለዚህም ሰዎችን ስታይ የምትበሳጨው ሁሉም ሰው ላንተ ማይጥምህ፣ ከሁሉም ሰው ማትግባባው በዚህ ምክንያት ነው። አእምሮ ውስጥ ስለ ራስህ ያለ ሐሳብ በጣም ዝቅ ያለ ነው። ስሜትህም አሉታዊ ነው። ስለዚህ እውነታ ወይንም ደግሞ የወደፊት ህይወትህም ልክ እንደዚሁ ይሆናል። ታዲያ ይህ ከሰዎች ጋር ምን አገናኛቸው ብለህ ከጠየቀኝ ደግሞ በአንተ አእምሮ ውስጥ ሰዎችን የምትስልበትን መንገድ ማለትም ደግሞ እነሱ እንዲህ አይነት ሰዎች ናቸው ብለህ የያዝከው ሐሳብ እነዛ ሰዎች አንተ ጋር ሲመጡ እንደዛ አይነት ሰዎች እንዲሆኑ ነው የሚገፋፋቸው። ምክንያቱም ሰዎችን አንተ በፈለግከው መንገድ ስላቸው እዛው አእምሮ ውስጥ በሰጣቸው ማንነት አንተ እየተሰቃየህ ነው። ገና እነሱን በእውነተኛው ዓለም ስታገኛቸው አእምሮ ውስጥ ስላሰብካቸው ብቻ በውስጥ የሚሰማ ስሜት መጥፎ ይሆናል። ስለዚህ ሰዎቹ እንደዛ ይሆኑብሃል። አሁንም በደንብ እያስረዳሁት ቀጠልኩ። ራስን የምትጠላ ከሆነ፣ ራስን የማታከብር ከሆነ፣ ራስን የምትንቅ ከሆነ ለሰዎች ያለ አክብሮት ይጠፋል፣ በጎ ፈቃድህንም አይኖርም። ስለዚህ እነሱን ስትመለከት ልብህ በጥላቻ ይሞላል ብዬ አስረዳሁት። አሁን እናንተ ለምንድን ነው እንደዚህ እየተፈጠረ ያለው ብላችሁ ከጠየቃችሁ ይህ የአእምሯችን ህግ ስለሆነ ነው። የማይሻር ህግ። አእምሯችን በዚህ መንገድ ነው የሚሰራው። ፕሮጀክሽን ብለው ይጠሩታል። አእምሯችን በሐሳባችን ያስቀመጥናቸው ነገሮች ፊት ለፊታችን ያመጣልናል። በምን መልኩ ካላችሁ በእውነተኛው ዓለም። እኔም ያንን ነገር ለልጁ ካስረዳሁት በኋላ በደንብ ግልጽ ሆነለት። ጥላቻን እያሰበ ምቀኝነትን እያሰበ ውስጡ ምንም አይነት አዎንታዊ የሆኑ ሐሳቦችን ሳያስቀምጥ ውጫዊ ዓለምን አዎንታዊ ሊሆንለት እንደማይችል ተገንዝበዋል። ስለዚህ አሁን ወደ መፍትሄው ሄድን ማለት ነው። እሺ አሁን አውቄያለሁ፣ አምኛለሁ፣ መለወጥ እፈልጋለሁ አለ። እኔም ደግሞ ትንሽ የፎርሙላ ወይንም ደግሞ ቀመር ሰጠሁት። ሁለት ነገሮችን በደንብ አድርጎ ማሳካት ይችላል። አንደኛው መንፈሳዊ ህይወቱን ያስተካክልበታል። ሁለተኛው ነገር ደግሞ አእምሮውን ስርዓት ማስያዝ ይጀምራል። ማለትም ደግሞ ሜንታል ዳይት እየሰጠው አእምሮውን እሱ ባስቀመጠለት መንገድ እንዲራመድለት ያደርገዋል ማለት ነው። ይህ የለውጡ የመጀመሪያው መንገድ አፌርሜሽንስ በመባል ይታወቃል። አስታውሱ፣ ኮንሺየስ ማይንዳችሁ አለ፣ ሳብኮንሺየስ ማይንዳችሁ አለ። ንቁ ህሊናችሁና ድብቁ ህሊናችሁ። ኮንሺየስ ማይንዳችሁ የእናንተን 5% በደንብ አድርጎ ይቆጣጠራል። 95% የሚሆነው ህይወታችሁን የሚቆጣጠርላችሁ ደግሞ ማን ነው? ሳብኮንሺየስ ማይንዳችሁ ነው። ስለዚህ ሳብኮንሺየስ ማይንዳችሁ ላይ የምትፈልጉትን ነገር ለመጫን ግዴታ ኮንሺየስ ማይንዳችሁን መጠቀም አለባችሁ። ለሱም የነገርኩት ይህንን ተመሳሳይ ነገር ነው። ኮንሺየስ ማይንድ ልክ እንደ ስክሪፕት ሆኖ ሳብኮንሺየስ ማይንድ ደግሞ መጽሐፉ ይሆናል። ስለዚህ የምትፈልገውን ነገር ሳብኮንሺየስ ማይንድ ላይ መጻፍ ትችላለህ አልኩት። እሱም እኔ ያልኩትን ወስዶ እሺ ብሎ ይሄንን ጻፈ ማለት ነው። አሁን እሱ የጻፈውን ቃል በቃል አነብላችኋለሁ። እንዲህ ብሎ ይጀምራል። ከዛሬ ጀምሮ ወርቃማ የሚባለውን ህግ እከተላለሁ። ይህ ማለትም ሌሎችን የሚያስቡ እንዲያደርጉልኝና እንዲናገሩልኝ የምፈልገው ነገር እኔም ለሌሎች አስባለሁ፣ አደርጋለሁ፣ እናገራለሁ።
በመንገዴ ላይ በጸጥታ እሄዳለሁ። ለሁሉም ሰው ነፃነት እሰጣለሁና እኔም ነፃ ነኝ። ሰላም፣ ስኬትንና ብልጽግና ለሁሉም እመኛለሁ። እኔ ሁልጊዜ የተረጋጋው ሰው ነኝ። የማያልቀው ሰላም አእምሮዬንና መላ ሰውነቴን ያጥለቀልቃል። እኔ ራሴን ሳከብር ሰዎች እኔንም ያከብሩኛል። እኔ ራሴን ሳደንቅ ሌሎችም ያደንቁኛል። ሕይወት እኔን በጣም ታከብረኛለች። ሁሉም ነገር እኔ ጋር በብዛት አለ። የሕይወት ጥቃቅን ነገሮች ከእንግዲህ አያናድዱኝ ወይም አያበሳጩኝም። ጭንቀት ወይንም ደግሞ ከውጭ የተላከ ትችት ወደ እኔ ሲመጣ እምነት፣ ጥሩነት፣ እውነትና ውበት አእምሮዬ ውስጥ ቁጭ ብሎ ይጠብቃቸዋል። ብቸኛው ኃይል በራሴ አስተሳሰብ ውስጥ ነው። የእግዚአብሔርን ሐሳብ ሳስብ የእግዚአብሔርን ኃይል ከመልካም ሐሳቤ ጋር ነው። የሌሎች ሰዎች ሐሳብ እኔ ላይ ምንም አይነት ኃይል የለውም። በራሴ ሰውነት ላይ በራሴ አእምሮ ላይ ኃይል ያለው ነገር የራሴው ሐሳብ ብቻ ነው። ስለዚህ የራሴን ሐሳብ ከያዝኩ እንቅስቃሴንም ራሴ ይዣለሁ። እንዲህ ብሎ የጻፈውን ደብዳቤ ጨረሰ። ይህንንም አፌርሜሽን ጠዋትና ማታ ለራሱ ደጋግሞ መናገር ይጀምራል። ከትንሽ ጊዜያቶችም በኋላ በአእምሮ ይህንን ሁሉ ነገር ያስታውስና ወረቀቱን አስቀምጦ በቃሉ ይህንን ነገር መናገር ይጀምራል። ጸሎቱን ከጨረሰ በኋላ ጠዋት አንዴ ማታ አንዴ በእነዚህ ቃላት ውስጥ ሕይወትን፣ ፍቅርንና ትርጉምን አፈሰሰ። ከትንሽ ጊዜያቶችም በኋላ እነዚህ ቃላቶች በሳብኮንሺየስ ማይንድ ውስጥ እየተቀበሩለት መጡ። ሰውየውም ፍጹም የተለየ ሰው ሆነ። ወደ ቢሮዬ መጥቶ እንዲህ ብሎ ነገረኝ። ብዙሃኑ ከሚከተሉት ሕግ ወጣ ብዬ ራሴን ልዩ ማድረግ ችያለሁ። በጥሩ ሁኔታም እየተከበርኩት ነው። ሕይወት ተስማምታኛለች። ባለፉት 2 ወራቶች ብቻ 2 ጊዜ በስራዬ ቦታ እድገት አግኝቻለሁ። በፊት ከምሰራበት 2 ደረጃ ከፍ አልኩ። አሁን እነዚህ ጠዋት እየተነሳሁ ምላቸው ነገሮች ምን ያህል ኃይል እንዳላቸው በደንብ ተረድቻለሁ። እኔ ብቻ ወደ ላይ ተነስቼ መቅረት አልፈልግም። እኔ እንደተቀየርኩት ሰዎች እንዲቀየሩ እፈልጋለሁ። ስለዚህ እኔም ብድግ ስል ብዙ እንደኔ ያሉ ሰዎችን ከፍ ለማድረግ እሞክራለሁ። እንዴት ብለህ ልትጠይቀኝ ትችላለህ? ነገር ግን አሁንም በአእምሮዬ ከፍ አድርጋቸዋለሁ። እነሱም ደግሞ የተሻለ ደረጃ እየደረሱ ይመጣሉ አለኝ። አሁን እዚህ ጋር ቆም ብለን ተመልሰን እንመርምር። እስቲ ይሄ ሰውዬ ምንድን ነው ያደርገው? ቆም አለና በራሱ ውስጥ ያለውን ችግር ብቻ ነው የተገነዘበው። የችግሮቹ ምንጭ ከየቱ ጋር እንደሆነ ሲገነዘብ ሐሳቡን መቀየር እንዳለበት ተገነዘበ። ስሜቱንም አንድ ላይ መለወጥ እንዳለበት አወቀ። በተጨማሪም ደግሞ ለዛ ነገሮች የሚሰጠውን ምላሽ ለመቀየር ወሰነ። አሁን እሱ ያደረጋቸው ነገሮች ማንም ሰው ሊያደርጋቸው ይችላል። ሌሎች ሰዎች ለምንድን ነው የማያደርጉት? በጣም ቀላል ነው። ብዙሃኑ ይህንን ነገር የማያደርጉት በአንድ ምክንያት ብቻ ነው። ውሳኔ ይጠይቃል፣ ቆራጥነት ይጠይቃል። ራስን ለመለወጥ ትልቅና ጥብቅ የሆነ ፍላጎትን ያስፈልጋል። በተጨማሪም ደግሞ ሙጥኝ የማለት ባህሪ ያስፈልጋቸዋል። አንድ ነገር ከያዛችሁ አለቅም ልትሉ ይገባል። ያ ነገር ጥሩ ዓላማ ካለው በደንብ አድርጋችሁ አጥብቃችሁ ብትይዙት ይሻላችኋል። ራልፍ ወልደ ኢመርሰን የተናገረው ነገር ነበረ። ሁሉም የሰው ልጅ አንድ የሚያደርገው ተመሳሳይ ነገር አለው። ያም ደግሞ አእምሯቸው ነው። ሁሉም ሰው አንድ አይነት አእምሮ አለው፣ ተመሳሳይ ነው። አጠቃቀማቸው ግን የሁሉም ይለያያል። አእምሯቸው በትክክለኛው ምክንያት አስደግፈው የሚጠቀሙ ካሉ አእምሮ ከሚባለው ግዛት ውስጥ ነፃ የሚባሉ ሰዎች ይሆናሉ አለ። እናንተም መገንዘብ ጀምሩ። ማለቂያ የሌለውን ወይም ደግሞ ኢንፊኒት የሚባል የማሰብ ችሎታ በውስጣችሁ ውስጥ አለ። በየቀኑ ተነስታችሁ ምርጫ የመምረጥ ኃይል አላችሁ። የራሳችሁን ምናብ ወይም ደግሞ እይታ ማሻሻል ትችላላችሁ። ኢማጂኔሽናችሁ የእናንተ መሳሪያ ነው። የእግዚአብሔርም ኃይል በውስጣችሁ ውስጥ ተቀምጠዋል። በደንብ አድርጋችሁ ካሰባችሁበት አእምሯችሁ በእውነትም የእግዚአብሔርም ሐሳብ ነው። ስለዚህ በውስጣችሁ ውስጥ ያለውን ማለቂያ የሌለውን ኃይል በማወቅ በቆራጥነት ሆን ብላችሁ ወይንም ደግሞ ከልባችሁ እየሞከራችሁ ለጥሩ ነገርና ለበጎ ነገር አእምሯችሁን የምትጠቀሙ ከሆነ የአእምሯችሁ ግዛት ውስጥ ነፃ ሰው ትሆናላችሁ። ኃይላችሁ ምንጫችሁ እግዚአብሔር ከሆነ ምንም ነገር ማድረግ ትችላላችሁ። አንዴ አየር ላይ መብረር ከጀመራችሁ በኋላ ማለትም ሐሳቦቻችሁ ከፍ ከፍ ያሉ ሐሳቦች ከሆኑ በኋላ በጥቃቅን ነገሮች መረበሽ ታቆማላችሁ። ምንም አይመስላችሁም። ታዋቂው አይሪሻዊ ጸሐፊ ዶክተር ጆሴፍ መርፊ። ስለተከታተላችሁኝ አመሰግናለሁ። ቻው።